ባለ 50 የሚባለው ሳምንታት ከትንሣኤ እስከ ጰራቅሊጦስ እስከ ጾሙ መግቢያ ወይም እስከ ባለ 50 መጨረሻ ያለው 50 ቀኑ ብዙ ስያሜዎች አሉ። ከነዚህ መካከል ግን አንዱን ስያሜ እናንሳና ተነጋግረን እንጨርሳለን። ይህ ወቅት ፋሲካ ይባላል። ፋሲካ ማለት የቃሉ ትርጉም በእኛ ስንተረጉመው ማለፍ ማለት ነው። ይህን ቃል የተናገሩት በኦሪት ዘጸአት ላይ እስራኤላውያን ናቸው። እስራኤላውያን መከራ ጸንቶባቸው አገዛዝ በርትቶባቸው የባርነቱ ጊዜ አላልፍላቸው ብሎ ልጅ ወልዶ ማሳደግ አቅቷቸው ሰርተው እንዳይለወጡ ቀንበር ተጭኖባቸው መንቀሳቀስ የማይችሉ ሆነው በሰሩት ገንዘብ እንዳያዙ የወለዷቸውን ልጆች እንዳያሳድጉ የመከራ የባርነት ቀንበር ተጭኖባቸው ነበር። ያ ዘመን እንዲያልፍላቸው ከዚያ ከባርነት ቀንበር እንዲወጡ ያ መከራ እንዲያልፍላቸው እግዚአብሔርን ይማጸኑ ነበር። ግን ብዙ ዘመናት አለፉ። ያ መከራ ሳያልፍ ያ የጭንቀትና የጉስቁልና በባርነት የመገዛት ጊዜ ሳያልፍ ግን ወደ 430 ዘመን ለትውልድ አለፈባቸው። በሰሩት ገንዘብ አያዙም። የሰሩትን ገንዘብ ለግብፃውያን እያበሉ በዚያም ላይ ደግሞ መንቀሳቀስ እንኳን እንዳይችሉ አንዳንድ ደህንነት እነሱን የሚጠባበቅ ሰው ተሾሞባቸው ወንድ ልጆቻቸው ሲወልዱ ወደ ውሃ እንዲጣሉ ተደርጎ እንዲገደሉ ተደርጎ ወንዶቹን ስራ አዙባቸው ይሰቃዩ ተብሎ ያ ሁሉ ተጭኖባቸው ዘመኑ እንዲያልፍላቸው ሁልጊዜ እግዚአብሔርን ይማጸኑ ነበረ። በአንድ ቀን ግን ያቺ የምናውቃት ሴት ራሔል የምትባለዋ ደጓ ሴት ልጆቿ ከጭቃው ጋር ሲቦኩ ጸንሳ ሳለ ማለት ነው። ልጆቿ ጭቃውን እያቦካች እያለች ከጭቃው ላይ እየሰራች እንደቆመች ከሚቦካው ጭቃ ላይ ልጆቹ ሾልከው ቁጭ አሉ። ለምን እንዲሆነ ከተባለ ዘመኑ የባርነት የመከራ ዘመን ስለነበረ ራሔል ባሏ የሚባል ሙቶባት ስለነበር ባልሽ ሙቷልና ባልሽ ቢኖር ስራ ይሰራ ነበረ። ስለዚህ ስለሞተ የእሱን ስራ የሚሰራልን የለምና ነይ ስሪ ተብላ ተገዳ ማለት ነው። ምክንያቱም ባርነት ነው ያሉበት። ሚስት ከሞተች ባልየው የሚስቱ ሁሉ ደርቦ ነው የሚሰራ ያለበት። ስራው ደግሞ ለእሱ አይደለም የሚሰራው። ተሰርቶ ፒራሚድ ማለት ሐውልት ነው የሚሰራው። ሐውልቱ ደግሞ ለግብፅ ነው የሚሰራው። ባሏ ሞቶባት ጸንሳ እንዳለች የባልሽን ሁሉ ስሪ ተባለች። ከዚያ ምጥ መጣ እየሰራች ምጥ ሲመጣ ምጥ ይዞኛል አለችው። አውቂ ባልሽ ለምን ሞተ አለ። ባልሽ ቢኖር ይሰራ ነበር። ባሏ እኮ የሞተባት ለእሷም የተጎዳች ለእነሱ የቀረባቸው እኮ የለም። ነገር ግን ቢኖር ይሰራ ነበር ባሪያችን ነው ብሎ ስላሰቡ መከራውን አጸኑባት። በኋላ መጨረሻ ላይ ጨክና እያለቀሰች እየሰራች እያለ እንደቆመች ሁለት ልጆች ጽንሷ ማለት ነው እየሰራች እያለ ከጭቃው ላይ ወደቁ። ጎንበስ ብላ ልጆቿን ተመለከተች። ራሔል እስካሁን ሰርቻለሁ፣ አሁን ግን ልጆቼ ከጭቃው ጋር ሆነዋልና እባክህን ልጆቼ እንዳትረፋቸው አልጠቅጥቃቸው አለችው። አንድ ዘበኛ ተቀምጦባት ስለሆነ ማለት እሱ ግን ምን አላት?
የሰው ደም ጭቃውን ወይም ቤቱን ወይም ሐውልቱን ያጠነክረዋልና ልጆችሽን እያየሽ አብረሽ ጠብቂያቸዋል። አይታ ያጠገበቻቸውን ገና በማኅፀኗ 9 ወር ከ5 ቀን የተሸመቀመቻቸው ያለ ባል በመከራ የኖረች ሴት ናት። ሴቷ ብቸኝነቱ ሳያል ከዚያ ላይ መከራ ጭነውባታል። የመከራ ነውና እሷ ከመሞት መሰንበት ይሻለኛል ብላ ልጆቿን ከጭቃው ጋር አብራ አቦካቻቸው። ከዚያ በኋላ ግን አለቀሰችና እንባዋን የእስራኤል አምላክ በውኑ የለምን የእኛን ጸሎት ያልሰማ ብላ ወደ ሰማይ እንባዋን ረጨች። ዛሬ በዚህ ሰዓት ዛሬ በዚህ ጊዜ በዚህ ወቅት ራሔልን የመሰለች እናት ታስፈልጋለች። የቤተ ክርስቲያን መከራ እንዲያል የቤተ ክርስቲያን መከራ እንዲቆም የሀገሯ ረሃብና ጦርነት እንዲቆም ከልብ የመነጨ እንባን አንብታ ወደ ሰማይ የምትረጭ እናት ታስፈልጋለች። መከራው እንዲቆም ያ ነው ራሔልን መምሰል። እናቶቻችን እህቶቻችን ከልባችሁ ተመልሳችሁ ራሔልን ልትመስሉ ይገባል። ራሔል ወደ ሰማይ ስትረጭ በውኑ የለምን ጸሎቴን የማይሰማኝ የእኛን ጸሎት የማይሰማ መከራው በዛብናል። ከዚያ በኋላ እግዚአብሔር ሰማ የራሔልን። ነቢዩ ኤርምያስ እንደተናገረው ራሔል ስለ ልጆቹ አለቀሰች፣ መጽናናትን እምቢ አለች፣ ልጆቹ የሉምና መጽናናትን እምቢ አለች። የእርሷ ጩኸት ደግሞ ወደ ሰማይ ወደ ልዑል እግዚአብሔር በእግዚአብሔር ጆሮ ደረሰ። እግዚአብሔር ሙሴን ላከ። ፈርዖንን ልዩ ልዩ ምልክት አሳየው እንዲለቀው። ፈርዖን እንዲሁ አለቀው። መከራ እንዲህ አይለቅም፣ በቀላሉ እንለቃለን። የሁሉ በሀገራችን ያለው መከራ ውጣ ውረዱ በቀላሉ ይለቃል ብለን እንዳናስብ። የራሔል እንባ ወደ ሰማይ ደርሶ እግዚአብሔር ደግሞ ሙሴን ሂድና ሕዝቤን ከዚህ ከባርነት ነፃ አውጣቸው ካለ በኋላ ከባርነት ነፃ ለማውጣት ሙሴን ብዙ እንቅፋቶች ገጥመውታል። ብዙ እንቅፋቶች፣ መታለፍ የማይችሉ አስቸጋሪዎች። እንዴት አድርጌ አፈኮሳፋ ነኝ፣ እንዴት አድርጌ ሕዝቤን አወጣዋለሁ፣ ምልክት አሳያለሁ፣ እንዲህ እንዲያደርግ ብሎ ታዘዘ። በትረ እባብ ይሆናል ተባለ። ሙሴንና ፈርዖንን ሕዝቤን ልቀቅ ተብለሃል። መጀመሪያ ምንድን ነው ያለ? ፈርዖን እስራኤልን አልለቅም እግዚአብሔርን አላውቅም አለ። የእኛ ሀሳብ እንደዚያ እንዳይሆን በቃላችን ምንም እግዚአብሔርን አናውቅም ባንል እንኳን በአንደበታችን እግዚአብሔርን እናውቃለን ብንል እንኳን በስራችን እግዚአብሔርን ካላወቅነው ከንቱ ነን። እግዚአብሔርን ማወቅ ማለት እግዚአብሔር የሚፈልገውንና የሚደሰትበትን ስራ መስራት ነው። የማይተወውን ሁሉ መተው ማለት ያ ነው እግዚአብሔርን ማወቅ። እግዚአብሔርን ማወቅ መነኩሴ መሆን ብቻ አይደለም። መነኩሴው በመገኘትና ምዕመኑ በመገኘት ካህኑ በመገኘት ነው እግዚአብሔርን ማወቅ። በተሰጠው የሥራ ድርሻ እግዚአብሔርን ካስደሰተ ሆኗል ማለት ነው። አውቆታል እግዚአብሔርና ካልሆነ ግን እግዚአብሔርን አላውቅም እያለ ነው ማለት ነው። በስራው ሲበድል የሰው ልጅ እግዚአብሔርን አላውቅም ብሏል። ከዚያ ነው ታምራት ታዩ፣ ብዙ ታምራት ታዩ። የሚዳሰስ ጨለማ መጣ፣ ጓጉንቸት በአካባቢው ላይ መጣ፣ ቅማል መጣ፣ ውሃው ገብቶ አልጠጣ አለ በአካባቢው ላይ። የሚገርመው ግን ለግብፃውያን ውሃ አልጠጣቸው እያለ ለእስራኤላውያን ግን ውሃው ይጣፍጥ ነበር። ለእስራኤላውያን ይጣፍጣል፣ ለእኛም ይጣፍጣል። በግብፃውያን ጨለማ አለ፣ ለእስራኤላውያን ጨለማ የለም። በረዶ ወርዳ ለእስራኤላውያን ነገና ጓጉንቸሩ
እየመጣ በሽታ ሲሆን አካባቢ ቸነፈር ሲመጣ ግብፃውያን እንጂ እስራኤላውያን አይመጣም። የመጨረሻው ግን ምንድን ነው? ከግብፃውያን ከእስራኤላውያን ሳይሆን በዚያ በግብፅ ካሉ ከግብፃውያን ከላይ ጀምሮ እስከታች የመጀመሪያ ልጅ እንዲሞት ሆነ። ዝም ብሎ ሞተ፣ ተቀሰፈ። እዚያ በበጉ ምክንያት በጉ ታረደና ስጋውን የክርስቶስን ስጋ ምሳሌ ወይም ክርስቶስን ምሳሌ የሆነው በግ ታርዶ ከተበላ በኋላ ግብፃውያን ከባርነት ወጡና ወደ ከነዓን ጉዞ ጀመሩ። ያን ቀን ምን ብለው ጠሩት? ከግብፅ ባርነት የወጣበት ነውና ፋሲካ አለፍን ሲሉ ማለፊያ ብለው ፋሲካ ነው። ሐዋርያው ቅዱስ ጳውሎስም ስለ ፋሲካ ሲናገር ከግብፅ የወጡበት እስራኤላውያን ያለፉበት ያን መከራ የወጡበት ፋሲካቸው በጉ ነው፣ የበጉ ስጋ ነው። የበጉ ስጋ እንዴት አድርጎ አሳለፋቸው ከተባለ በጉ ታረደ። ከታረደ በኋላ በጉን ስጋውን ብሉታል። ስጋውን ስትበሉት በህብረት ብሉት አላቸው ጌታ። ከዚያ በኋላ ግን ምልክት አስቀምጧል። ምልክቱ የበጉ ደም ከበራቸው ላይ ይቀራል። ከበሩ ላይ የበግ ደም የሌለው ሁሉ ይቀሰፋል። እስራኤላውያን በር በሙሉ የበግ ደም ተቀባ። የጌታ መልአክ ከሰማይ መጣ። ሲመጣ የበጉ ደም ምልክት የሌለበትን በሙሉ ማጨድ ጀመረ። ስለዚህ የአማናዊ የክርስቶስ ስጋና ደም ተቀበላችሁ ስትኖሩ እናንተ ዲያብሎስ አያገኛችሁም። ከዲያብሎስ አሰራር ከዲያብሎስ ክፉ ነገር ታልፋላችሁ፣ ትወጣላችሁ ሲለን ያን በልተው እንደተሻገሩ በጎን በልተው እንደተሻገሩ አላ ቅዱስ ጳውሎስ እኛም የክርስቶስን ስጋውንና ደሙን በልተን ጠጥተን ከኃጢአት ወደ ጽድቅ እንሻገራለን፣ እናልፋለን እና ፋሲካችን ክርስቶስ ነው አለ። ማለፊያችን ማለት ነው። ሲኦል የተበረበረበት ወደ ገነት የተሸጋገርንበት ለጸሎት ተነሱ ብሎ አዳም የተናገረበት ፋሲካችን ክርስቶስ ነው። በቅዳሴ ጊዜ ዲያቆኑ ከ14 ጊዜ በላይ ምን ይላል? ተንሥኡ ለጸሎት ይላል። ለጸሎት ተነሱ። ይህን ቃል መጀመሪያ እኮ አዳም ነው ያለው። ዓርብ ነው የተናገረው። ዓርብ ዕለት በአካለ ሥጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወርዶ ሳለ መምጣቱን አየና አዳም በሲኦል ሆኖ ለጸሎት ተነሱ፣ ተንሥኡ ለጸሎት አለ። ጊዜው ደርሷል። ለጸሎት የምንነሳበት 5500 ዘመን ተፈጽሟል። የምንድንበት የተነገረን ተስፋ ደርሷል፣ ተፈጽሟልና ተስፋችን ስላገኘን ገነት ስለተከፈተልን ለጸሎት እንነሳ አላቸው በሲኦል ውስጥ ያሉ ነፍሳትን። ከዚያ አብረው ያሉት ደግሞ ጌታችን ሆይ አቤቱ ይቅር በለን፣ እራራለን፣ እግዚኦ ተሳለን፣ እራራለን፣ አድነን ከዚህ መከራ። በሲኦል ውስጥ መኖር መከራ ነውና ከመከራ አድነን አሉ። ያኔ ነው ልመናቸውን ሰማና ጌታ ገብቶ በአካለ ነፍስ ምን አላቸው? ሰላም ለኩልክሙ አላቸው። ቄሱ የሚለው ሰላም ለእናንተ የሆነ እንግዲህ በኋላ እረፍት አገኛችሁ፣ ሁከት የለም። ሁከት በሌለባት በገነት ትኖራላችሁ። ሰላም ለእናንተ ወዲያው አስታረኳችሁ፣ ሥጋዬን ቆርሼ ደሜን አፍስሼ ነፃ አወጣኋችሁ አላቸው። በሲኦል ያሉት ከመንፈስ ጋር ምስለ መንፈስ ጋር ከመንፈስ ከረድኤት ከማዳን ጋር ናልን ማረን ይቅር በለን አሉ ነፍሳት። እዚያ ሲኦል ተበረበረች፣ ገነት ተከፈተች። ከሲኦል ወደ ገነት ተሸጋገረ የሰው ልጅ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ከሲኦል ወደ ገነት የተሸጋገርንበት ድልድዩ ገነት እንዳንገባ በዲያብሎስ ምክንያት ታስሮ ታጥሮ የነበረው የብረት መዝጊያው ተሰባብሮ ሰንሰለቱ ወላድ ቆርጦ ወደ ገነት ተሸጋገርንና ያንን ያሸጋገረን ማረፊያችን ክርስቶስ ነው ሲል ሐዋርያው ቅዱስ ጳውሎስ ተናግሯል። ስለዚህ ፋሲካ ማለት ነው።
ስለዚህ ፋሲካን ስናስብ ከሞት ያለፍንበት ነው፣ ከመከራ ያለፍንበት ነው፣ ከሐዘን ያለፍንበት ነው። ሰው ጽድቅ ሰርቶ የማይድንበት ዘመን እኮ ነው ነበር ያለው። ጽድቅ ሰርቶ የማይድንበት፣ መጥቶ የማይድንበት፣ ጸልዮ ጸሎት የማይሰናበት፣ መላእክት ወርደው የሰውን ጸሎት የማያሳርጉበት፣ ሰውና እግዚአብሔር የተጣሉበት ዘመን ነው ነበር። ያንን ነው ክርስቶስ ስጋውን ቆርሶ ደሙን አፍስሶ እኛ ወደ ገነትና ወደ ሕይወት እንድናልፍ ያደረገ። ለእኛ ሲል የእኛን ቁስል ቆስሎ እኛ በኃጢአት ምክንያት ያችን ዕፀ በለስ አድምተናት ስለነበረ አዳም እኮ ነው ያደማል። አዳም ማለት አንድ ሰው ብቻ አይደለም። አዳም እንዲህ ብሎ እንላለን አለባታ አዳም ሙሉ ሕዝብ ማለት ነው። አሁን አዳምን እንተቻለን እንጂ የኃጢአት ዕፀ በለስ የሚያፈስ የምናፈስ ስንቶቻችን ነው? ትእዛዙን አዳም ያን ጊዜ አልተቀበለም። ባይቀበል ኖሮ ያ ሁሉ መከራ ያገኘን እንላለን እንጂ እኛ ትእዛዙን አፍርሰን የዲያብሎስን ሕግ ፈጻሚዎች ይሆን ስንቶቻችን ነው? አዳምን ስናስታውስ ርዕስ ብለን ነው። እኛስ ምን እየሰራን ነው? ተመልሰናል ወይ? ትእዛዙን አፍርሰናል ወይስ ጠብቀናል? ስለዚህ አዳም ያችን በሔዋን ምክንያት ያች የፈሰሰችው ደም ማለት ዕፀ በለስ እርሱ ደግሞ በመስቀል ላይ ተሰቅሎ ደሙን አፍስሶ በእንጨት በኩል የመጣውን ዕዳ በእንጨት ላይ ተሰቅሎ መከራችን አሳለፈልንና ፋሲካ ተባለ። ፋሲካ ተባለ። ስለዚህ ፋሲካችንም ያለፍንበትም ክርስቶስ ነው አለ ቅዱስ ጳውሎስ። ከግብፅ ከመከራ የወጡበትን ነው ፋሲካ ብለው በየዓመቱ ያከብሩት የነበረ እስራኤላውያን በየዓመቱ አሁንም ድረስ ያከብሩታል። ዝግጅትን አድርገው አልፈናል እያሉ እኛ ግን ከምን አልፈናለን? ድልድዩ የኃጢአቱ ድልድይ ያ ቀንበር ተሰባብሮ ወድቆልናል። ስለዚህ ይህን ሰሞን ስናስብ ዘመነ ትንሣኤን ስናስብ መብላታችን ብቻ እያሰብን እንዳይሆን፣ መጠጣታችን ብቻ እያሰብን እንዳይሆን የክርስቶስን መከራ መቀበል ክርስቶስን እኛን ከመከራ ለማሳለፍ ወደ ገነት ለማስገባት የተቀበለውን መከራ እያሰብን መሆን አለበት። የፈሰሰው ደም ለሰው ልጅ፣ የተቆረሰው ሥጋም ለሰው ልጅ፣ የተቀበለው መከራ ለሰው ልጅ 6666 ግርፋት የተገረፈው ለእኛ የእኛን ቁስ የእኛን ግርፋት ያለ ዲያብሎስ እየገረፈን ስለነበረ ከዲያብሎስ ግርፋት አሳለፈን። ለምን ተገረፈ? ቃል የዲያብሎስን እኛ እየገረፈን ስለነበረ ያን ለማለት የእኛን ቁስል ለመፈወስ እሱ ቆሰለ። ማን ነው በእውነት የፈለገ ልጇን የምትወድና ብትሆን የልጇን ቁስል የምትቆስል የለችም። ጌታ ግን የእኛን ቁስል ነው የቆሰለ፣ የእኛን ግርፋት ነው የተገረፈ፣ የእኛን መከራ ነው የተቀበለ። ማን ነው? የትኛዋ እናት የልጇን መከራ ትቀበላለች? ሲጨንቃት ጸጥ ትላለች፣ ታዝናለች። መከራውን ግን መቀበል አትችልም። እግዚአብሔር ግን ክርስቶስ ግን የእኛን መከራ ነው ሰዎችን ለማዳን ሆኖ በሽቶች መካከል የተሰጠሩ እርግማንን ለማጥፋት ለማሳለፍ በወንበዴዎች መካከል በሽቶች መካከል
ተሰቀለ። ተሰቅሎ ደግሞ ለማዳን የመጣለት ሕዝብ ደግሞ ይተቸው ነበር። ዓለም በወንበዴዎች መካከል እንዴት የወንበዴ ዓለም እንደምትሆን ሲያስረዳን እርሱ ተሰቅሎ እርሱ ተገርፎ ገበያ የሚረብሸው የሰው ደም ያፈሰሰው የብዙ ሰዎች ደም በእጁ ያለው በርባን ተፈታ ከእስር ቤት ተለውጦ ማለት ደም አምሳሽ ሆኖ ሰው እየረበሸ ገበያ ላሰራ ብሎ ነበር። ታሰረ። ከታሰረ በኋላ ጲላጦስ ከክርስቶስና ከእሱ ማን ልትጣላችሁ ሲል ክርስቶስ ሲሰቀል በርባን ይፈታልን ብሎ ዓለም በወንበዴ የተነጨች እንደሆነች ግን ያው ሁሉ መከራ ቢያጸኑበትም በእውነት የጸና ሰው እንደሚያሸንፍ ሲያሳየን መቃብርን ባዶ አድርጎ ድል አድርጎ ይኸው አሳለፍኳችሁ፣ ትንሣኤያችሁን አወጅሁላችሁ ሲል በሦስተኛው ቀን ከሙታን ተለይቶ ተነሳ። ስለዚህ የተወደዳችሁ የእግዚአብሔር ልጆች ትንሣኤን ስናስብ የክርስቶስን ሥጋና ደም መብላት እያሰብን ለመጠጣት እያሰብን ይሁን፣ መከራውን እያሰብን ይሁን፣ እንጨት ተሸክሞ የተንገላታውን እያሰብን የድለኛ ሲል የከፈለውን መስዋዕትነት እያሰብን በቀራንዮ አደባባይ ላይ ክፉዎች የፈረዱበትን ፍርድ በሐሰት የተፈረደበትን ፍርድ እያሰብን መሆን አለበት ማለት ነው። አምላካችን እግዚአብሔር እስከዚህ ሰዓት እስከዚህ ሰዓት ስለመከረንና ስለገሰጸን ስሙ የተመሰገነ ይሁንልን።